ሙስሊሞች ራሳችሁን አታለሉ። ጥያቄ ያለኝ እፎይ ቶፒኩ ላይ ቅድሚያ እፎይ ጥያቄ ያለኝ ቶፒኩ ላይ እናውራና የተወሰነ አንድ ጊዜ መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እስኪ እንመልሱ። ምን መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እሱማ ሞተዋል እኮ በቃ እንዴት ይሰማል? የሞተ እንዴት አይሰማም እኮ። ስለዚህ የሞተ ሰው ምንም አያቃርብህም ማለት ነው። ከሞተ በኋላ ጸሎት የምታደርግ ምንም አይጠቅምህም። በቃ ምንም አይጠቅመኝም። ሞተዋል፣ ኦልሬዲ ሞተዋል። በቃ ምን ጠቅመህ? ስለዚህ መሐመድ እንደ ማንኛውም ተራ ፍጡር ነው የምታየው ማለት ነው። ተራ እንደሞተ ምንም አይጠቅምህም። ማይጠቅም አይጎዳ ብለህ እሱ አይደለም ተራነቱ ተውና፣ እሱ ተራ አይደለም። ነቢያችን ሰለላሁ ተራ አይደለም። ግን ተራ ስልህ ሶሪ አንድ ሰው ምንድነው አይጠቅመኝም ምንም ስላልክ ከሞተ በኋላ ምንም አይጠቅመኝም ካልክ which means ጉዳትም ማስከተልብህም በቃ ሞቷል አይሰማም ማለት ሊያቃርብህ አይችልም። ወደ አላህ ያቃርበኛል የሚል እምነት የለህም አይደለም? አሬ ምን ያውቃል ብላችሁ ነው አይጠቅሙም ይላል እንዴ? እኔ እሱ እሳችሁ ከሞቴ በኋላ ሞቷል። ለእኛ አስቀምጦ ሄደ አሻራ አለ፣ ትልቅ አሻራ አለ። ምንድነው እሱ? ቁርአን አለ። እኔ እንደቀጥልም ብለዋል። እኛ የምንከተለው እሱ ባስተማረ አስተምሮት ነው እንጂ እሱ እንደዛ ያደርግልን አላህ ለምንልን አላህ እንደስጠይቅልን ምናምን አንልም። ስለዚህ ይሄ እንደዛ ብለን ስለምናምነው እንደዛ ከሞቴ በኋላ እንደዛ ነገር የለም ስለሳብነው ሐሺም እሺ። ስለዚህ ሐያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም፣ በህይወት መኖሬ ለእናንተ ጥሩ ነው፣ መሞቴ እሱ ምንድነው ብሎ ሲታቸው አይሰማም። ይኸውልህ ነብዩ ሰለላሁ ዐለይሂ ወሰለም በህይወት መኖራቸውም ለኛ ጥሩ ነው፣ መሞታቸውም ለኛ ጥሩ ነው። የተለያየው ምንድነው? በህይወት እያሉ ወህይ ይወርድባቸው ነበረ። ከሞቱ በኋላ ወህዩ ተቋረጠ። አልአንቢያኡ አህያኡ ፊ ቁቡሪሂም ይሰሉን ብለዋል። ነብያቶች በአጠቃላይ ቀብሮቻቸው ውስጥ ቀብር ውስጥ ያሉ ነብያቶች ህያው ናቸው፣ ይሰግዳሉ ብለዋል በሌላ ሐዲሳቸው ጁምዓ ቀን ላይ ሶላዋት የሚያደርግ ሰው ሲያደርግብኝ በጆሬ ነው የምሰማው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነብያቶች ከሞቱም በኋላ በአላህ ፍቃድ መስፈርቱ ምንድነው? የኛ በአላህ ፍቃድ ይጠቅማሉ። በአላህ ፍቃድ ነብዩላህ ሙሳ ከሞቱ በኋላ ከ2000 ዓመት በኋላ ነው ከ50 ወቅት ሶላት ወደ 5 ወቅት ሶላት ያስቀነሱልን። መጀመሪያ ወጅቡ የነበረው ተነግሯቸው የነበረው ለነብዩ ሰለላሁ ዐለይሂ ወሰለም 50 ወቅት ሶላት 50 ጊዜ እንድንሰግድ ነበር በቀን። ወደ 5 ወቅት ሶላት ያስቀነሱት ማናቸው? ነብዩላህ ሙሳ ናቸው፣ ሰማይ ላይ ተገናኝተው። ለዛ ነብያቶች ይጠቅማሉ። ከሞቱ ከሺህ ዓመታት በኋላ ጠቅመውናል። ግን በአላህ ፍቃድ ነው፣ በራሳቸው አይደለም። በራሱ ማንም በራሱ ማለት በራስ ሲባል የመፍጠር የሆነ መጥቀምን ከፈጣሪ ውጪ የሚጠቅም የለም። አማ ግን ሰበብ የመሆን ምልጃ፣ ሸፋዓ የመሆን የማማለድ የመሆን በአላህ ፍቃድ ነብያቶች፣ ሷሊሖች፣ ዑለማዎች ይጠቅማሉ። በአላህ ፍቃድ አላህ ጥቀም ያለው ሁላ መላእክቶችም አላህ ጥቀም ያለው ሁላ ይጠቅማሉ ነው። ይሄ ነው የእስልምና እይታ። ስለዚህ ይሄ እናንተ እይታ ነው። ኢሻም ደግሞ መላእክቶች አይሰሙም ከሞቱ በኋላ ብለህ ነው የምታምነው? ነብያቶች አሁን ኡስታዝ ያለ ሸሃይድ ያለ ቢያንስ ነብያቶችን ዱዓ ብናርግላችሁ ሻፊ አሁናሉ ነው። ይሄ ደግሞ እንጃ ለሳ አይመስለኝም። እኔ ዱዓ ብናደርግላቸው ሳይሆን እነሱን ያቃርቡናል ብለው ያምናሉ። እነሱ አንተ ዋብያ እንደመሆነ የነቢያቶችንም ያቃርቡንም ብለው የምታምነው እንደዛ ከሆነ በቀን 5 ጊዜ የምትሰግደውን እንኳን ከ50 ወደ 5 የመለሰልህ ሙሳ ከሆነ ማለትም ለመሐመድ ከነገረው በኋላ መሐመድ ተመላልሶ ወደ 5 ያስቀንሶታል አልከ 50 አለ እሱማ ያው ይሄ ነብያቶች ስራ ነው። የነብያቶች ስራና የኛ ስራ እኮ አንድ አይደለም። እነሱ የተለየ ስራ ነው። ስለዚህ ከሞቱ በኋላ አይጠቅሙም እንዴት ትላለህ ታዲያ? ማለትም ከሞቱ በኋላ ያቃርቡንም እንዴት ትላለህ? በቀን 50 ጊዜ ዛሬ የምትሰግድ ነበረ እኮ። በቀን 50 ጊዜ ማለት እኮ በደቂቃ ውስጥ በመታው በቀን አንድ ሰላት ለመስገድ 10 ደቂቃ በትንሹ ሳይፈጅብህ አይቀርም። 50 ጊዜ ማለት እኮ ስንት ማለት ነው? ወደ 500 ደቂቃ ሙሉ ትሰግድ ነበር እኮ። ይህንን እንዲቀነስልህ ምክንያት የሆነ አንዱ ነው።
ስለዚህ ሙሴ ነው ማለት ነው። አይ እኔ እንኳን እንደዛ ስላላወቅኩ ነው እንጂ ግን አንድ ሰው ከሞቴ እኔ እነሱ እንደ ሰው መስሎኝ ነው። እኛ ከሞቴን በኋላ ያው ከነሱ ሰዎች ዱዓ ብናደርግም አይቀበሉም። ዱዓችንም ያው የአላህ ብቻ እንደምናደርግ ነው ማቆኔ። በመሐመድ ላይ ሰላዋት ታወርዳለህ አይደል? ኦኬ ሰላዋት ስታወርድለት ቀጥል። ሰላዋት ስታወርድለት ይሰማሃል ወይስ አይሰማህም? እሱማ ያው ይሰማል ተብለዋል። አዲሱ እንደሚሰማ ነው አዲስ ላይ ያለ እና በምን ባን ነው የሚሰማ? በአላህ ያው በተመልኩ መስለኝ የሚደርሰው እንደሚሰማ ነው ይደርሰኛል ብለዋል ማለት ነው በሐዲስ። ታዲያ እንደዛ ከሆነ ለምንድን ነው እሱ አይጠቅምም? የሚሰማህ እንደዚሁ ምን እንዲሁ የመስማት ናፍቆት ስላለበት ነው እንዴ? ወይንስ አንተን ሊጠቅምህ ነው? ማለትም አንተ እሱ ላይ ሰላት ስታወርድ አላህ ደግሞ ለአንተ 10 እጥፍ ነው ምናምን ይሰጣል። 10 እጥፍ ሰላት እንትን ይልብሃል። ትንሣኤ ቀን ያው እንደ ሳነት የሚያርጉ ሰዎች ትንሣኤ አይደለም አሁን ሞቶ ነው እንጂ አሁን ሞቶ ሰላም ስትለው ራሱ ሰላምታህን ይመልሳል። ደግሞ ሰላት ስታወርድበት አላህ በአንተ ላይ እንትን ያወርድልሃል 10 እጥፍ። ስለዚህ ሞቶ እንኳን እየጠቀመህ እኮ ነው። እንደውም ቁጭ ብለህ እኮ እንደውም ቢቻል ስራህን አቁመህ ሰላት ማውረድ ነው ያለብህ 10 እጥፍ ለማግኘት። አይጠቅመኝም ማለት ሳይሆን ኦኬ መሐመድ። አቤት አቤት፣ ሰላም ነው እፎ? እንዴት ነህ? አለን። እስቲ ምን ላይ ናችሁ? ትንሽ አብራሩልንና። ያ ምንድነው እሱ ከአላህ ውጭ ምንም ነገር የሚያቃርብ እንትን አማላጅ ማያስፈልግ ምናምን የሚል አስተምሮ ትክክል ነው ወይ? ማለት ወደ አላህ የሚያቃርባችሁ ነገር ትፈልጋላችሁ ወይንስ አትፈልጉም? ከአላህ ወደ አላህ የሚያቀርበን ነገር ለምሳሌ አንድ ሰው የሞቱ በመፈለግና ባለመፈለግ ሳይሆን ወደ አላህ የሚያቀርበን ነብይ እንደሆነ ማንም ያሰው ያውቃል። ከነብዩ ውጭ ሊያቀርብ ይችላል። ከነብዩ ውጭ ምንድን ነው የሚያቀርበው? ሌላ ምንም የሚያቀርብ የለም። ለምሳሌ ስራ ያቀርበን ስራ ነው። ስለዚህ ስራ ነው። ኦኬ ስራ ሊያቀርብ ይችላል። እሺ ሌላስ እንደው ቅዱስ የሆነ ወይንም ደግሞ በሃይማኖቱ ጠንካራና የተሻለ የሆነስ ሊያቀርብ ይችላል አይችልም? ያው ትንሣኤ ቀን አማላጅ ይሆናል ቁርአን። ኦኬ እነዚህ ነገር ነው መልካም ስራዎች እና ነገር ናቸው ነው ወደ አላህ የሚያቀርበው ሌላ ነገር። በትንሣኤ ቀንማ ሸሂድ የሆኑትም እንትን ይሆኑሃል አለ ሸፋዩ ነው እንትን አማላጅ ይሆኑሃል አይደለ? እስከ 70 ምናምን ቤተሰቦቻቸው ሊያማልዱ እንደሚችሉ ይናገራል ሐዲሳቶች። ሰው እንደዛ ከሆነ እንደ እነሱ ያቀርቡ ማለት ያማልዳሉ። ታይሙን ማተር የሚያደርጋችሁ በትንሣኤ ቀን ቁርአን የሚያማልድ ከሆነ እንትኑ ብላክስቶኑ የሚያማልድ ከሆነ ቁርአኑ ስራህ የሚያማልድ ከሆነ መላእክቶች የሚያማልዱ ከሆኑ እነኛ የሞቱትም እኮ ያማልዱሃል። እነሱም ወደ አላህ ሊያቃርቡ ነው አይደለ እንዴ? የሞት አያቃርበኝም እንዴት ትላለህ ታዲያ? እንዴት አያቃርበኝም ትላላችሁ? ምንድነው ያቃርበኝም ያልኩህ? ያቃርቡኛል ነው ብለህ የምታምነው አንተ? መልካም ስራ ያቃርባል አንድ በል። ኦኬ መልካም ስራ ወደ አላህ ያቃርባል። ቁርአን አማላጅ ሊሆን ይችላል። ነብዩ አማላጅ ናቸው። ሸሂዶችም እንደዛ ናቸው፣ አማላጅ ናቸው። ትንሣኤ ቀን የትንሣኤ ቀን ነው። ስለዚህ አሁን እነሱን አቃራጭ ትላቸው አሁን ሸሂድ ሆኖ ይሞታል ያቃርበኛል ብለህ ታምናለህ? አሁን ሸሂድ ሆኖ ይሞታል ያማልደኛል እንጂ አያቃርበኝም።
ያማልዳል። ማማለድና ማቃረብ ምንድን ነው ልዩነቱ? ሲያማልድ ሊያቃርብ አይደለም። የአማርኛ ልዩ ስለ በቃ የአማርኛ እንትን ነው እንጂ ይሄ ኖርማል አንድ ናቸው። ኦኬ ተቀራራቢ ናቸው። ሜቢ በህይወትና ከሞት በኋላ የቋንቋ ልዩነት ሊሆን ይችላል። እሺ እንደዛ ከሆነ ትለምናቸዋለህ። አማላጅ ማለት ያ ሽምግልና ነው። ትለምናቸው ይሰማሉ። ማንን ልዘይራቸው ትችላለህ ምናምን እንደዛ እነኚህ አሁን ለምሳሌ ሸሂድ ሞተ በእምነት በጣም የተከበረና ትልቅ ቦታ የተሰጠው ቢሆን ልትማመናቸው ትችላለህ። እነሱን መለመን ነቢዩን መለመን አይቻልም። ሸሂዶቹን ሳይሆን ነቢዩን እነሱ ቀጥታ መለመን ሳይሆን ያቃርቡኛል ብለህ እነሱን ሪፈር ማድረግ ትችላለህ። ሪፈር አሁን እንዴት እንደሆነ ታውቃለህ። ያቃርብ አሁን አንድ ሸሂድ ለምሳሌ ከፋሚሊ ውስጥ ቢኖር ያኔ እሱ ነው ፈጣሪ ጋር አማልዶ የሚወስድ ገባ አይደል? ሰባውን ቤተሰብ የሚባለው ሰባ ቤተሰቡ የሚወስድ እሱ ነው እንጂ አንተ እኔ መረጠኝ እኔ እኮ እንዲህ ነኝ እኔ እኮ ለምኜ ነበር እኔ እንዲህ እኔ ሪፎርም ቢዛ ምናምን ነገር አይደለም። ገባ አይደል? አላህ ከቤተሰቡን ለሱ እሱ ቤተሰቦቹ ሰባ የሚመርጡ ሰባ ይመርጣል እንጂ ይሄ ነው የሚባል ነገር አይደለም። መሐመድ ብትጠይቅ ምን ችግር አለው? ምክንያቱም ሱራ 5:35 ላይ መቃረብ ያፈልጉ ስለሚል አንተ ብለምነው ምን ችግር አለ? መቃረብ ያፈልጉ ማንን ነው መለመን? ችግር የለውም። እኛ ያው ቁርአኑ ምን እንደሚል ታውቃለህ? ከአላህ ሌላ ሰው ከለመንኩት አያቃርበኝም እኮ ቂም ይዝባል አባኔ ጨቀጨከኝ ብሎ ቂም ይዛት ሳይሆን ያቃርበኝም ደስ ይላል። የሚለመነው አንድ አላህ ነው። እንዲያቃርበኝም እድሉ የሚሰጠኝ ማለት ነው አላህ ብቻ ነው። ገባ አይደል? እና አሁን እንትን አለ ህግ አለ። ያኔ ስትሞት ነው አንድ ነገር ልንገርህ። ቆይ አቃራቢን ፈልጉ የተባልከው ያኔ ስትሞት ነው የምትፈልገው? አሁን ነው እሱ ነው እኔ የሚፈልገው ፋሚሊ አላህ እሱ በአላህ እንትን ነው። አሁን ትንሣኤ ቀን ሲባል ምን እንደሆነ ታውቃለህ? ፍርድ የፍርድ ቀን ነው በእኛ። አሁን በእናንተም ትንሣኤ ቀን አለ አይደል? የሚያቃርባችሁ ስራክና ስራክ የሚመለጥ ወይ እንደዛማ ከሆነ የምታቃርቡትን ፈልጉ ነው እንጂ የሚባለው የሚያቃርባችሁን ፈልጉ አልነበረማ መባል የነበረበት። እንዴት ነው የምትረዳው እዚህ ላይ ካሊድ ከድር ሶሪ፣ እንዴት ነው እናንተ የምትረዱት? ይሄን አቤት ሰላም ነው። ከድር ሶሪ። እሺ ቅድም ሰላም ሳልል ድንገት ስሜታዊ ሆኜ ስለገባኝ ነው ዋሳለ እንትን ሳልል ሰላም ሳልል የጀመርኩት። እሺ ምንድነው እፎይ ጥያቄ አሁን ነበር ያዳመጥኳችሁ። ከሞቱ በኋላ ያቃርቡናል የሚለውን እንዴት ነው የምትረዱት? ያቃርባችኋል አያቃርቧችሁም? ከሞቱ በኋላ እሺ ከሞቱ በኋላ አላህ የፈለገላቸው ያቃርባሉ፣ የሚያቃርቡ አሉ። አላህ የፈለገላቸው በዚህ መስፈርት ማለት ነው። ለፈለገው አላህ የፈለገላቸው እንዲያቃርቡ እና ለፈለገለት ኦኬ አንተ መጠየቅ ትችላለህ እንዲያቃርቡ። አዎ ፍጠርልኝ በሚለው ትርጉም እስካልሆነ ድረስ ምን አለ መሰለ መጠየቅ ሁለት አይነት ነው። አንደኛ ለፈጣሪ ብቻ የሚጠየቅ አይነት አጠያየቅ፣ እሱም ፍጠርልኝ በሚለው ትርጓሜ ያለ አጠያየቅ። ለምሳሌ ፈጣሪን ስንጠይቀው ፍጠርልኝ በሚል ትርጓሜ ነው ትርጉሙ የሚኖረው። ፍጠርልኝ ይህንን ነገር እንዲያደርግልኝ ወይ እርዳኝ ስንለው መርዳትን ፍጠርልኝ ማለት ነው። ለሌላው ደግሞ ሰበብ ሁነኝ ወይ ምክንያት ሁነኝ በሚለው ትርጓሜ ከሆነ ችግር የለውም ብንጠይቀው ቢኖርም ቢሞትም። ስለዚህ መጠየቅ ትችላላችሁ። ከዋብያዎቹ የምትለዩት እናንተ ከሞቱ በኋላ መጠየቅ ትችላላችሁ። አዎ ያ በዚህ ጉዳይ ላይ አሁን ሶስት አይነት እይታ አለ። አንደኛው የመፍጠርን መጠየቅ ለሌላውም ይቻላል የሚሉ ይሄ ስህተት ነው። እንደኛ የመፍጠርን መጠየቅ ማለትም አንድን ሰው ወይም አንድን ነብይ ፍጠርልኝ በሚለው ትርጓሜ መጠየቅ አይቻልም ነው የምንለው፣ ፍጠርልኝ በሚለው ትርጓሜ። ሁለተኛው ደግሞ አይ ሰበብ ሁነኝ ምክንያት ሁነኝ ሰበብ ሁነኝ የሚለውም ቢሆን አይቻልም የሚሉ አሉ። እሱንም ስህተት ነው የምንለው። መካከል ላይ ነን።
እስልምና ማለትም አንድ ነብይ ወይም አንድ መለክ ወይም ደግሞ አንድ ዓሊም ወይ አንድ ሸሂድ በአላህ ፍቃድ ምክንያት ሊሆነን ይችላል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዘንድ መጥተው የጠየቁ ሰሃባዎች አሉ። ዝናብ ጠፍቶ ረሱላችንን ሰለላሁ ዐለይሂ ወሰለም የጠየቁ አሉ። እና አህመድ ሪፋዒ ደግሞ አሉ እጃችሁን አውጡልኝ ያሏቸው። ብዙ አይነት ነገር አለ። እንደዛውም ከሞተ በኋላ የሰው ልጅ ነብዩን ይጠይቃል። በራሳቸው የነገሩን ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ፀሐይ ስንዝር ቀርባ የፀሐይ ብርሃን በጣም በምታቃጥለው ሰዓት ሸፋዓ ሰዎችን ነብያቶችን ይጠይቃል። አደም ጋር ይሄዳሉ የሰው ልጆች የተለያዩ ነብያቶች ጋር ሄደው መጨረሻ ላይ ነብዩ መሐመድ ጋር መጥተው ሲጠይቁ ነብዩ መሐመድ ለጌታቸው ስጁድ አድርገው ጌታቸውን ለምነው ከሰው ልጆች አናት ፀሐይ እንድትገለል ምክንያት ይሆናሉ ማለት ነው። ለዛ ሰው ነው መጥቶ የሚጠይቃቸው ነብያቶችን። ያ ማለት ተፈጥራላችሁ ማለት አይደለም ማለት ያ እሱን እረዳለሁ። ምክንያቱም በእኛም ያማልዱናል ብለን ስለምናምን ነው ማለት ነው። ቅዱሳኖች ያማልዱናል። በእኛና በእናንተ መካከል ደግሞ በእኛና በእናንተ መካከል ያለ ደግሞ ግልጽ ሊደረግ የሚገባ ነገር እኛ ያማልዳሉ ስንል ይፈጥራሉ በሚለው ትርጓሜ አይደለም። ማለትም ከራሳቸው ለራሳቸው ለፈለጉት ሁሉ ያማልዳሉ ማለት አይደለም። መስፈርት አለው። ለምሳሌ አምኖ ለሞተ እንጂ ማማለድ አይችልም። የትኛውም ነብይ ከሞትን በኋላ ባለው ህይወት ላይ ከሞትን በኋላ ጀነትና ጀሃነም ሊገባ ሲል አምኖ ለሞተ ወንጀሉ ስለበዛበት ምልጃ ሊያደርጉለት ይችላሉ እንጂ ለምን ሸፋዓቲ ለአህሊል ከባኢሪ ሚን ኡመቲ ብለዋል። የኔ ሸፋዓ የኔ ማማለድ የሚሆነው ትልልቅ ወንጀልን ለሰሩ ሙእሚን አምነው ለሞቱ ሰዎች ነው ብለዋል። አምኖ ካልሞተ ግን ነብይም ቢሆን የነብይ ልጅ እንኳ ቢሆን አያማልዱትም። እኛ ጋርም ያለን አቋም ይሄ ነው። አክቹዋሊ ምንድነው እሱ እኛ የምንረዳው ምንድነው የእኛን ለማስቀመጥ የሞከርኩት ያሰብኩት ምልጃ ከእናንተ ጋር ብዙም ቶፒክ የሌለኝ ምንድነው እሱ ነቢያቶችም ሆኑ ቅዱሳኖች መላእክቶችም ይራዳሉ ብለን እናምናለን። ቅዱሳኖች ከሞቱ ወዲያ ነቢያቶች ከሞቱ በኋላ የማያውቁ የማይሰሙ የማይለሙ ጀስት ቅጠል ከዛፍ ላይ ወድቃ አፈር ስትሆን በስብሳ አፈር እንደምትሆነው እነሱም እንደዛ ሆነው ማይሰሙ ማይለሙ እንደዛ ናቸው ብለን አናምንም። ይሄ ስጋችን ነፍሳችንን አንቆ የያዘ ነው፣ ወጥመድ ነው። ስጋችን ስሜት አለው። ይሄ ስጋችን ነፍሳችን በስሜት ውስጥ ታጭቃለች። እኔ የኑሮ ውጣ ውረድ ራሱ ነፍሳችን በዛ እንድትጨነቅ የሚያደርጋን ነው። የስጋ ፍላጎቶች አሉ ነፍሳችን የሚያስጨንቅ። ልክ ይሄ ሲላቀቃት ነፍሳችን በደንብ እውቀት አይለያትም። ስለዚህ በደንብ ያውቃሉ ከሞቱ በኋላ። ለዚህ ነው ሐዋርያው ቅዱስ ጳውሎስ አሁን እንደ ሕፃን አውቃለሁ፣ ያኔ ግን ልክ መስታወት ፊት እንደማይ በደንብ አውቃለሁ ይላል። ስለዚህ እውቀት በደንብ ሲሞቱ ጭራሽ በደንብ ይገለጥላቸዋል እንጂ አያውቁም ብለን አናምንም። ስለዚህ የሚያውቁ ከሆነ ደግሞ ለህዝባቸው ለአማኝ ለሆነው ነው፣ አማኝ ላልሆነው ካልሆነማ ምኑን ያማልዱታል? አስቀድሞ ነው አማኝ ካልሆነ ለሚደርስብንም ሆነ ምሕረትንም የሆነ ነገር ስንጠይቅ ይራዱናል፣ ጸሎት ያደርጋሉ አብረውን፣ በዛ ሰበብ እንትን ይላሉ ብለን እናምናለን። ኤኒዌይስ ይሄንን ከመፍጠር ጋር በፍጹም የሚገናኝ አይደለም። በራሳቸው ምንም ያደርጉት ነገር የለም። ባይዘ በእኛ አስተምረው በራሳቸው አይደለም የሚያደርጉት ነገር ግን በእነሱ ላይ በቅዱሳኑ ላይ አድሮ እግዚአብሔር ሊሰራ ይችላል ብለን እናምናለን። በቅዱሳኑ ላይ ተአምሩን ሊገልጽ ይችላል። ለምሳሌ ከላይ የሚባለውን ቅዱስ በሱ ለምነን እንዲያቃርበን ልንጠይቅ እንችላለን። በዛ እግዚአብሔር ሊያሰጠን ሊያደርግልን ይችላል። ግን ይሄንን ዋሃብያዎቹ ብዙ ጊዜ ኮንዶማይን ስለሚያደርጉት ልዩነቱን በደንብ ማወቅ እንትን ስለፈለግኩ ነው። አንድም እኔስ ምንድነው ክርስቲያን ተወሰነ አሳየውና ዩቱብ ላይ ማየት መከታተል የምትፈልጉ ዩቱብ ያለን ቀጣይ ሞሮፍ ዩቱብ ላይ ልንገባ ስለምንችል ሰብስክራይብ ላደርጋችሁ። እፎይ ጥያቄ ትቀጥላለህ አንዴ? እሺ ትቀጥላለህ መሐመድ አንዴ። በዚህ ጉዳይ ከድር ምናልባት እኔ ልጠይቅ የምፈልገው ከዋሃብዮቹ ጋር በጣም አጥብቀው እናንተን ከሚቃወሙበት ነገር አንዱ በዚህ ጉዳይ ነው። እንደውም በጣም መሰረታዊ የሚባሉ አቂዳ ልዩነቶችን ወደኋላ ይሏቸውና አንድነን የሚለውን ታርጋ ለመሸፈን ማለት ነው ቀብር አምላኪዎች ናችሁ ብለው ብዙ ጊዜ ይናገራሉ። እና ይሄ እስከምን አንጻር ነው በእናንተ የሚታየው ነው? እነሱስ ይህንን ምልጃ ስለማይቀበሉ ሙስሊም ተብለው የመጠራት ቻንስ አላቸው? እሺ
አዎ በዚህ ጉዳይ አንዴ ከዲር ይናገራሉ ብዙ ጊዜ አህሉ ሱናው ግን ሲናገሩ እኛኑ ቀጥታ ማለት ለመናገር የተመቻቸው የሚያመልኩትን ተጠቅመው ነው። ለምሳሌ በዚህ ጉዳይ ላይ ሶስት አይነት እይታ አለ። ቅድም እንደነገርኳችሁ አንደኛው ይፈጥራል የሚል አይነት እይታ በራሱ ለምሳሌ አንድ ነብይ ወይ አንድ ወልይ ይፈጥራል የሚል አይነት እይታ ካየ በዚህ አይነት መንገድ አይበቃም በእኛም በእስልምና ማለት ነው። ታዲያ እነኛ አይቻልም የሚሉ ሰዎች እንዴት ከሞቱ በኋላ ይሰማሉ? እንዴት ከሞቱ በኋላ ሊፈጥሩልክ ይችላሉ? የሚል አይነት ንግግር ተናግረው ነው ከዛ አይቻልም ከሞቱ በኋላ አይጠቅሙም ወይ ደግሞ ሸፋዓ ሊሆኑ አይችሉም የሚሉት እነኛን ጠቅሰው ነው። ይሄ ግን እኛ ግን መሃል ላይ ነን ማለትም እኛ ስል እስልምና ማለት ነው። እስልምናን ወክዬ እያወራው ስለሆነ ያም ማለት ከሞተ በኋላ ወይም በህይወት እያለም ይሁን ይሙት እንደኛ እንደ እስልምና እይታ ቢሞትም በህይወት ቢኖርም ነብይም ቢሆን መለክም ቢሆን ምንም አይነት ሰውም ይሁን መላእክትም ይሁን በራሱ የመፍጠር የዝንብን ክንፍ እንኳን የመፍጠር አቅም ያለው የለም። የመፍጠር ልዩነት እዚህ ጋር መያዝ ያለብን የመፍጠር የዝንብን ክንፍ እንኳን የመፍጠር አቅም ያለው የለም። ነብይም ይሁን መለክም ሰበብ የመሆንስ ምክንያት የመሆን ሰበብ ለምሳሌ የዝንብ ክንፍ ለመገጠሙ ምክንያት መሆን ወይ የታመመ ሰው ለመሻሩ ምክንያት መሆን በዚህ ማዕና ነብያቶች ምክንያት ይሆናሉ። ቢሞቱም በህይወት ቢኖሩም ልዩነት የለውም መሞታቸውና በህይወት መኖራቸው። በዚህ ጉዳይ ላይ ደግሞ ብዙ ሐዲሶች አሉ እና የሱሐባዎችም መንገድ ነው። ሱሐባዎችም ነብዩ ጋር ሰለላሁ ዐለይሂ ወሰለም መተው አይናቸው ሲጠፋ እነ ቀታዳ እኮ አይናቸው ወጥቶ እኮ አይናቸውን መልሰውላቸዋል ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ። ከሞቱም በኋላ ደግሞ እንደዛውም በነብዩ ሰለላሁ ዐለይሂ ወሰለም አላህን ለምነው ብዙ ዝናብ ዘንቧል። የተለያየ ነገራቶች ሱሐቦች መካከል ተከስቷል። ለዛ እዚህ ጉዳይ ላይ ብዙ ሐዲሶች አሉ እና ሐዲሱ ጦበራኒ ያለ ሐዲሱል አዕማ የሚባል አንድ አይነ ስውር እና ረጅም ነው። በዚህ ጉዳይ ላይ ስተት ናቸው የሚሉ ሰዎች ይሄ እንደ እንትኑ አይደለም። ፈጣሪ ላይ ለምሳሌ ፈጣሪ አንድ እጅና አንድ እግርና ሁለት እጅ አለው የሚል ሰው ሙስሊም አይሆንም። ቀጥታ ነው ያለ ምንም ማብራሪያ እጅና እግር አለው ብሎ በክፍለ አካል የገለጸ ሙስሊም አይሆንም ነው የሚባለው። አማ በዚህ ጉዳይ ላይ ግን እንዲህ ስላላችሁ ሙሽሪኮች ናችሁ፣ ቀብር አምላኪ ናችሁ ያለን ሰው ሙስሊም አይደለህም አይባልም። መጀመሪያ እናስረዳዋለን። ምክንያቱም ይሄ ማዕነ ሸሃደተይን የሚባል አለ። ወሳኙ የሰው ልጅ በአእምሮ የሚደርስበት የሆነ ማዕነ ሸሃደተይን ከአላህ ጋር ከባህሪያቶቹ ጋር ከነብያቶች ባህሪ ጋር የተገናኘ ማዕነ ሸሃደተይን የሚባል አለ። እሱን እስካልተጋጨ ድረስ ማብራሪያ ይደረግለታል። ቁርአን ይነገረዋል፣ ሐዲስ ይነገረዋል። ቁርአንና ሐዲስ ከተነገረው በኋላ በዚህ መልኩ ነው የሚቻለው፣ በዚህ መልኩ ከሆነ አይቻልም ተብሎ ከተነገረው በኋላ ቁርአንና ሐዲስን አልቀበልም አይነት ውስጥ ከገባ ነው ያን ፍርድ የሚሰጥበት ማለት ነው እንጂ እንዲህ ብለሃልና ሙስሊም አይደለህም አይባልም ተዘሉ። ጨርስ ከዲር? አዎ ጨርሻለሁ። አንተ ነው እፎ የሆነ ጥያቄ ነበር መሐመድ አንተ ቆየው ነው አንተ ይቅርታ። አሁን ወንድማችን የተናገረ አንደኛ ነገር ከአላህ ውጭ ማንም ነገር መጠየቅ የለባችሁም። ማንም ነገር ከአላህ ውጭ መለመን ቀብርም ሆነ ሰውም ሆነ ማንም በቃ መጠየቅ አያስፈልግም እኔ ምለው ማለት ነው። እኔ ሲጀመር ዋሃቢያ ማራለውም ምንም አይደለም። እኔ አንድ ሙስሊም ተከታይ ነኝ። አንደኛ ደግሞ ቁርአን ልንገርክ ትቀበላለህ? ካዴ ቁርአን ልንገርክ መጠየቅ ስለሚለው አንዴ አይ ሁለት ፈስአሉ ሰአለ ማለት ጠየቀ ማለት ነው። ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን ብሏል። የማታውቁ ከሆነ የሚያውቁትን ጠይቁ አለ። የሚያውቁትን ጠይቁ። መጠየቅ ሁላ ማምለክ አይደለም። ማወቅ ያለብህ ነገር መጠየቅ ማምለክ አይደለም። ለዛ እኛ ከአላህ ውጪ አናመልክም ነው እንጂ የምንለው መጠየቅ በማምለክ በሚለው ማዕና ፍጠርልኝ በሚለው ማዕና ከሆነ አላህን ብቻ ነው የምንጠይቀው። ያለበለዚያ ግን የተለያዩ ጥያቄዎች ይኖራሉ። ከድር ግን በጣም እዚህ ጋር ዚክር የሚለው መልስ ይሆናል። እሺ ከድር ግን ምንድነው እዚህ ጋር በጣም ይሄ መቃረቢያን መጠየቅ ከመፍጠር ጋር እንዴት እንዳገናኘው አላውቅም። ለምሳሌ የቁርአን ላይ ራሱ የቁረይሽ ጣዖት አምላኪያን እነዛን ሶስቱን አማልክት አላህ፣ ታሩዛና መናት የሚባሉትን ማለት ነው የአላህ የሰማይና የምድር ፈጣሪ ማን ነው ብለህ ብትጠይቃቸው አላህ ነው ይላሉ ብሎ አላህ ራሱ ለሙሐመድ ሲናግረው ይታያል። እንግዲህ በቁርአን መሰረት ማለት ነው። ስለዚህ እነሱ አላት አልመናትና አልውዛ እንኳን እንትን የሚሏቸው ይፈጥራሉ ብለው አይደለም ሳይሆን
ከአላህ ጋር ያቃርቡናል ብለው ነው እንጂ ፈጣሪ ናቸው ይፈጥራሉ ብለው አይደለም። ይሄ ቁርአኑ ይናገራል። ስለዚህ ጀምረው ቆይ አይደለም ቆይ አሁን ያመጣኸው ወሃቢዮች አው መጠየቅ አይቻልም ለማለት የሚጠቀሟት ናት። አጠቃቀሙ ማለት ነው ያመጣህበት መንገድ ግን እነኛ የሚሉት ማነዕቡ አንተ እንትን አንዴ ስማኛ ምልጃና ማቃረብን ከመፍጠር ጋር ስላገናኘው ነው። ያመልኳቸዋል አይደግፍህም አንተ ለዛ ያመልኳቸዋል ማን ስምህ እኮ ከመፍጠር ጋር አይደለማ። እነዛ አምልኮ የሚያደርጉላቸው አምልኮ የሚያደርጉላቸው ይፈጥራሉ ብለው አይደለም፣ ፈጥረውናል ብለው አይደለም። ቁርአን አንተ ክፈተውሽ ይፈጥራሉ ብለው ነው የሚያመልኳቸው። አዎ በደንብ ኦኬ፣ ማስረጃ አስጠኝ። እንደዛ ከሆነ ከቁርአን ይኸው ራሱ አሁን ያመጣው የቁርአን አንቀጽ ማነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ያቃርቡናል ብለው ነው እንጂና ይፈጥራሉ ብለው ነው። ስማኛ ተርጉሞ ይፈጥራሉ ብለው ነው ከድር። አዎ እሺ፣ ማስረጃ አስጠኝ ነገር አለ። ማስረጃ አስጠኝ ከድር ተዋል። ይኸው ራሱ የቁርአን አንቀጽ ብዙ የቁርአን አንቀጾች አሉ። እነሱ እኔ የማይጠቀስኩልህ አንተ እኮ ነው የጠቀስኩት ነው እየጠቀስክ ያለው። ያ ደግሞ ያቃርቡ ስለሚያቃርቡ ነው እንጂ የምናመልካቸው ስለሚፈጥሩን አይደለም። የሰማይና ምድር ፈጣሪ ማን ነው ብትላቸው አላህ ነው ይላሉ እንጂ እነዛ እንደማይፈጥሩ ያውቃሉ። ይኸውልህ ስም ማን ነበረ ምናመልካቸው አልካ ያመልኳቸዋል ማለት ነው። ይሄን ማምለክ ደግሞ እኛ ሙስሊሞች አንቀበለው። አትቀበሉት። እኔ እሱ አይደለም ጥያቄ፣ ተቀበላችሁት አልተቀበላችሁት አይደለም። ግን እነዛ ያቃርቡናል ከሚል ሴንስ ነው እንጂ ፈጥረውናል በሚል ሴንስ አይደለም። ይሄ ግልጽ ነው ቁርአን። እኛ ያቃርቡናል ብለን አንተ ያልከው ግን የለም ቁርአን ላይ። እኔ ያልኩት ነው ያለው። ቅድም የነገርኩ ነገር ነበር። ቅድም የተናገርኩት ሶስት አይነት እይታ አለ ብዬህ ነበር። አንደኛ ያቃርቡናል ብለን ምናመልከው የለም። ማንንም ከአላህ ውጭ አናመልክም። በራሱ ሊጠቅም ወይም ደግሞ ሊያቃርብ የሚችል የለም። ቅድም ነግሬያለሁ። ምናመልካቸው ማለታቸው ይኸውልህ ስማኛ ምናመልካቸው ይመስለኛል የዋሃቢዮቹ ያመልኳቸዋል። አሁን እኮ ይኸውልህ እኛ ሙስሊሞች ከአላህ ውጭ ማንንም አናመልክም። አቤት እሱን ተቀብለናል። አይ ቲንክ የዋሃቢዮቹ ጫና ውስጥ ነው ያለው። አንተም የእነሱን ትችት ለመሸሽ ነው ምላሽ እየሰጠ ያለው። ታመልካላችሁ አይነት ኢንተርፕሬቴሽን ዋሃቢዮቹ እናንተ ላይ ስለሚጠቀሙ አናመልክም የሚለውን አጽንኦት ሰጥተህ ለመግለጽ እየሞከርክ እንዳለህ ነው እየተረዳሁት ያለሁት እኔ። ክርስቲያን ደግሞ እያለ ያለው ምንድነው? እሱ እነኛዎቹ አላትና መናትን እሺ ያመልኳቸዋል፣ ይገዟቸዋል። ነገር ግን ፈጠሩም ብለው አይደለም ያመልኳቸው። ምክንያቱም ቁርአኑ ላይ ሱራ 3 135 ነው ብቻ እንደዛ አካባቢ የሰማይና የምድር ፈጣሪው አላህ ነው አላህ ብቻ ብለው እንደሚያምኑ ያስቀምጠዋል ጣዖት አምላኪያኑን። ነገር ግን ዋናው ፖይንቱ ምንድነው? እሱ ኦኬ ይህን ምላሹን እየሰጠ ያለው ይመስለኛል ዋሃቢዮችን ታሳቢ አድርገህ ነው። እነሱ ታመልካላችሁ ያቃርቡናል ብላችሁ የምትለማመኗቸው ከሆነ ይኸው እያመለካችኋቸው ነው። ኢንቴንሽኑ ስለማውቀው ፕሮቴስታንቶችም እኛ ጋር ይህንን ስለሚወረውሩት ማለት ነው እያመለካችኋቸው ነው የሚለውን ከዛ ደግሞ ፈጣሪ ያደርጋችኋቸዋል፣ ፈጣሪ ናቸው ብላችኋቸዋል የሚለውን ኢንተርፕሬቴሽን ለመሸሽ ይመስለኛል እየሞከርክ ያለው። አይ ወንድማችን ከድር ኡስታዝ ከድር አንተ ቅድም ያልኩ እኔ ነው እንትን ያነሳውና እሺ ይቅርታ እዚህ ጋር ቅድምም ጠቅሻለሁ። ሶስት አይነት እይታ አለ ብያችኋለሁ። ማምለክ የሚባለው ነገር ከገባ ፈሰደ፣ በቃ አመለከ እኮ በቃ። እነኛ እኮ ሙሽሪኮች እኮ ሲሉ የነበረው እኛ እኮ ምናመልካቸው ወደ ጌታ እንዲያቃርቡን ነው የሚሉት። ያመልኳቸዋል ማለት ነው። እኛ ደግሞ እያለን ያለነው ማንም አምልኮት የሚገባው ማንም የለም ነው። ማንም አምልኮት የሚገባው የለም ከአላህ ውጪ፣ ከአንድ ፈጣሪ ውጪ አምልኮት የሚገባው የለም። ማንንም አናመልክም ነው። መቃረብ እስከሆነ በአላህ ፍቃድ ምክንያት አሁን ስለማቃረብ ማውራት ራሱን የቻለ ነው። ስለማምለክ ማውራት ራሱን የቻለ ነው። ሁለቱን አገናኝቶ አመልካለሁ ካለ ያው ከማምለክ አልወጣም እኮ። መቃረብን አገናኝቶ ያለበለዚያ አላህ ሌላ ቦታ ላይ ወደ አላህ የሚያቃርባችሁ ነገር ፈልጉ ብሏል። ወሰጥ ነው፣ መካከል ላይ ያለ ነገር ነው። ነገርየው በደንብ መረዳት የሚያስፈልገው ነጥብ ነው። መሀል ላይ ያለ ነጥብ ነው። የኔ ነጥብ ገባችሁ? አናመልካቸውም፣ ሊያቃርቡንም ብለን በምንም መንገድ አናመልካቸውም። እኛ እንዲያቃርቡን ብለን እናመልካቸዋለን አላልኩም። እኔ የሙሽሪኮች መንገድ ነው። እንደዛውም ደግሞ ከነም አያቃርቡምም ደግሞ አንልም።
ወደ አላህ የሚያቃርባችሁ ነገር ፈልጉ ብሏል። ያ እኔ ፖይንቱ ምንም የዲቤት ኢሹ የሆነበት መንገድ ስላልገባኝ ነው። ምክንያቱም ያቃርቡናል ብላችሁ እዛችኋል፣ ስለዚህ እያመለካችኋቸው ነው የሚል ጥያቄ እኔ አልጠየኩም። ክርስቲያን ጠይቆ እንደሆነ አላውቅም። ከራሱ አንጻር ደጋግሞ ሲናገር ከመፍጠር አንጻር እንደዛ ብሎ ስለተናገረ ነው እሱ። እኔም የጠየቅኩት እንደዛ ስላልነበረ ማለት ነው። እሱ የዋብያዎችን ተጽዕኖ ለመውጣት ይመስለኛል ደጋግሞ ያነሳው። እንደዛ ብለው የሚያስቡ አሉ። ሰው የነሱን ጥያቄ ታሳቢ እያደረገ ነው እየመለሰ ያለው። እኛ ፖይንታችን ስላለ ማምለክ ማለት ምን ማለት ነው? እፎይ የማምለክን ትርጉም ለካ ስላልተነጋገርንበት ነው። ማምለክ ላይ ያለ መፍጠር፣ መረዘቅ፣ ማብላት፣ ማጠጣት እንዳለ ማምለክ ላይ አለ። ለዛ ነው እዛ ውስጥ አልገባንም። ፖይንታችንም ስላልሆነ ለጊዜው ፖይንታችንም ስላልሆነ ውይይታችንም ርዕሳችንም ስላልሆነ ማቃረም የምትለዋ ላይ ብቻ ነው። ማቃረም የምትለዋ ብቻ ነው። ይረዝቁናል ብለው ያምኑ ነበረ። በራሳቸው የመፍጠርን መረዘቅ የመፍጠርን እሱ ጋር መቼ መሰለህ የምንከራከረው ከድር ነው አይደለ ስምህ? ያ እሱን አሁን ዲፋይን ስንደራረግ ነው እንደዛ አይነት ዲቤት ውስጥ የምንገባው። ፎር ሴክ ኦፍ አርጉመንት አሁን የተስማማ ነው ምንድነው ያቃርቡናል የሚለው ላይ የተስማማ ነው አይደለ? አላህ የፈለገላቸው ዑለማዎች፣ አውሊያዎች፣ ነብያቶች በአላህ ፍቃድ ያቃርባሉ ነው። በቃ እኔ ፖይንት እዚህ ድረስ ብቻ ነው። ከዚህ ውጭ ያለው የእኔ ፖይንት እዚህ ድረስ ብቻ ነው። በቃ ያቃርቡናል እንደዚህ አላህ የፈቀደላቸው እንደዚህ ኢነፍ ሰው ያቃርቡናል ለምታም ነው ነቢያቶች ወይንም አላህ የፈቀደላቸው አውሊያዎች አላህ በፈቀደላቸው እንትን ብንል ያቃርቡናል። ስለዚህ አሁን ሰንበዲ ዋሃብያ የሆነው ግን አያቃርቡንም ያቃርቡኛል ብሎ ማሰብ አምልኮ ነው ካለ ጠብ ከሱ ጋር ይሆናል ማለት ነው። እኔ ስላላል ክሌም አላደረኩም። እኔ ያቃርባል ማለት እኔ አምልኮ ነው ወይንም ያቃርባል ማለት ፈጣሪ ያድርገዋል ብዬ አልልም። እንደዛም አይነት እይታም ስላለኝ ማለት ነው። ሂሻማውን እንደዛ እይታ ያለው ስለመሰለኝ ነው እንደዛ ነው ይጋጫል የምትለው ምን ነው የሚጋጫል? አይ ትክክል ነው። አይ ቅድም ስወጣ ነው ጊዮርጊስ ሆነና አንተ ያቂ ነበረኝ እና ልጠይቅና በቃ ብንሰናበት ይሻላል። እሺ ትክክል ነው ያልከው ከድር ያለውን ተስማምተሃል ማለት ነው? አይ ከድር ያለው እኔ ከማን እኔ እንደኛ ነቢያችን ሰለላሁ ዐለይሂ ወሰለም የኔ ህዝቦች መጨረሻ ጊዜ 73 ቦታ ይካፈላል ስላለ ማንም ሆነ ምንም ምን አይጨቀኝ። እኔ የራሴ መንገድ ነው በቃ ያው ነቢያችን ያለ ነገር ስለሚያውቀው ማለት ነው። ምንም ችግር የለውም። ስለዚህ ያው ሙሉ አንድ መስሎ ሶሪ ስላመመኝ ነው ሎሚ እየበላ ያለው ሎሚ በጣም እንትን ብላል እያሉኝ እንቀጥል። እሺ እና 73 ቦታ እንደሚከፋፈሉ ግልጽ የተናገረ ነገር ስላለው ግን ማን ነው ትክክለኛ ብሎ ሲጠይቁ ሳይነበሩ ሰሃቦች በመፋቂያ እኔን እንደዚህ ነክሶ ያሳይ ነው ያው እሱ ያስተማረ ያው ሲጀምር ይታወቃል እኮ ትክክለኛ የቱ ነው ውሸታም የቱ ነው ራሱ ያው ትንሳኤ ቀን ይወጣ ማለት ነው። ችግር አለው እሱ እስከዛ ዝም እንበለው ነው። ስማ አይ እስከዛ ዝም እንበል ነው በቃ ዝም ማለት ነው። ምን አማራጭ አለ ታዲያ? አንዱ የሞተ ሰው ይመለካል፣ አንዱ ደግሞ ይመለካል መቻለ ይሻል። አየህ ያውን ራስህ ሰው ላላለው አፉ ላይ ታስቀምጥና ተዛ ምላሽ ታዘጋጃለህ። የሞተ ሰው ይመለካል እዚህ ቤት ውስጥ ገብቶ ያላለው ይመለካ ያላለ አልተባለም። ለምን ትላለህ ታዲያ? ያቃርብናል ማለትም የሞተ ሰው ማምለክ ነው። ለምን አልከው? ያው ቢያንስ የሞተ ሰው አይሰማም። በዛ ላይ ደግሞ ቁርጥ የሆነ ነገር አለ። ማን አይሰማም? ቆይ ሱራ 3 169ን ሱራ 2 154ን ክፈትልኝ ክርስቲያን። ማን አይሰማም ያለ? ቁርአን ይሰማል ነው የሚለው። ካላ ትበልጣለህ አንተ። ቁርአን እንደ እኔ እኮ የሞቱ ሰዎች ምርት መስሎኝ ነው። እና
እኮ የሞቱ ሰዎች አይሰሙም እያልከኝ ነው። ቁርአን ደግሞ ይሰማሉ እያለህ ነው። ሱራ 3 ላይ 69 እንደዚህ ይላል፣ እነዚያ በአላህ መንገድ የተገደሉትን ሙታን አድርገህ አትገምታቸው አለ። ሙታን አድርገህ እንዳገምታቸው ወጋኔ፣ በእርግጥ እነርሱ እጌታቸው ዘንድ ሕያዋን ናቸው ይመገባሉ አለ። ሕያው ናቸው አለ። አንዳንዴ ሙታን ናቸው ትላቸዋለህ። አንተ ነህ ትክክል፣ ቁርአን ነው ትክክል። ህያ ሙታን ነው አትበላችሁ ማለት እኮ እነሱ ለምሳሌ አሁን ምን ይላል አንድ ሰው በእኛ ታርግ ሲሰራ ሰውዬ ይሞታል እንጂ ታርጎ አይሞትም። እነሱ ሰውዬ ደግሞ በስጋቱ ቢሞቱ ነው ምንድን ነው በአላህ ዘንድ ደግሞ ያለ ቦታችሁ እንዳልሞቱ ነው። ታሪካቸውን ሄደው እያልከኝ ነው። ያው የሆነው እያልከኝ ነው። ሰዎቹ ያው አይደሉም። በአላህ ዘንድ ሙታናት በላቸው ብሎ እኮ መጀመሪያውኑ ፐርሚሱን አፍርሶብሃል። አንተን ሙታን ናቸው እኮ ሙታንን ሬሳ ምናምን ብለህ እኮ ሞክ አድርገህ ነው የጀመርከው። አንዱ ሬሳ ያመልካል፣ ሙቱ ያመልካል ምናምን ብለህ ነው የጀመርከው። እሱ ደግሞ ሙታናት በላቸው እያለ ነው ሲጀመር። ሕያዋን ናቸው እንዳንተው እያለህ ነው። እሺ ስንት አይነት ሙት አለ? ሁለት አይነት ሙት በአላህ መንገድ ስለተገደሉት ነው እኛ ያወራ ነው። ሁለት አይነት ሞት እንኳን ቢኖር በአላህ ዘንድ ስለተገደሉት ያቃርባሉ ብለው የሚያስቡት በአላህ ዘንድ ስለተገደሉት ሚንስ ወይን በሃይማኖቱ ትልቅ ቦታ የሚሰጣቸው በሚለው እንያዘው እንጂ ተራ እንትን ያሉትን አይደለም። ዝም ብሎ ሊሰርቅ ሄዶ ስለሞታ አይደለም። ወጣ እንዴ ዜኑ ቀጥልሽ ወይ ቅድሚያ ግን እንደዛ ለማለት እሱ ቁርአኑ ላይ ለማለት የተፈለገው እንደዛ ሳይሆን ጽድቆቹ ምናምን ሳይሆን ልክ በእኛ ሸሂድ ሆኖ የሞተ ሰው ሸሂድ ሆኖ የሞተ ሰው ማለት በአላህ መንገድ ሆኖ የሞተ ሰው በዛ ሌላኛው ዓለም ላይ ጀነት ማለት ጀነትን ይወርሳል ይባላል እና እዛ ስትሆን ህያው ነው የምትሆነው ከዛኛው ዓለም ስትገባ ማለት ነው። እና እነሱን ነው ህያዋን ናቸው የሚለው። እዛ እስከሚገቡ ድረስ ሙት ነው አንተ ሙት ነው የምትለው ወይንስ ህያው ነው የምትለው? ምን ሰውየውን የሞተው እኛ እዚህ ሆነን ላለ ነው የሞተ ሰው ነው ብለን ነው እንትን የምንለው። አይሰማም። ከሞት በኋላ መቀስቀስ አለ የሚባል ነገር ትቀሰቀሳለህ አይነት ነገር። ከሞተ በኋላ ምንም አይጠቅምም። ሰውየው ነው። ሰዎች ከሞቱ በኋላ ምንም አይጠቅሙም ስትል በምን መንገድ ሊያቃርቡ ይችላሉ? አሁን እየተከታተልኩ ነበር እንትንና ማቃረብ ስትል በምን አይነት መንገድ ነው ማቃረብ ማለት? ለምሳሌ በነቢያችን ሰለላሁ ዐለይሂ ወሰለም አንድ ነገር ልንገርህ። ነቢያችን ሰለላሁ ዐለይሂ ወሰለም ያቃርባሉ ሲባል ምን መሰለህ? ለምሳሌ መጥፎ ነገሮችን ከልክለዋል። ያ ማለት መጥፎ ነገር እንዳትሰራ አንተን ጠብቀውሃል ማለት ነው። ያ ማለት ከፈጣሪ ጋር ትቀራረባለህ። ጥሩ ነገር እንዲሰራ ከገፋፉ እና መጥፎ ነገር እንዳታደርግ ከከለከሉ ያ ማለት ወደ ፈጣሪያችን አቀረቡን ማለት ነው። በዛ መንገድ ከሆነ ያቃርባሉ። ከዛ ውጭ ሊያቃርቡ ይችላሉ። ነብይህን በማናገር ሊያቃርብህ ይችላል። ነብይ ወዳለ ነብይህን ማናገር ማለት ስትል ብቻ በኤኒ ሚንስ ዳይሬክት የሆነ ኮንታክት አድርገህ ከሱ ጋር ስሩ። ኤኒ ሚንስ ከአላህ ውጭ ማንንም ኮንታክት ማድረግ አይችልም። እንዳልኩ ልክ እነሱ አላህ ለኡመታችን ማድረግ የምችለው ነብይም ማናገር ምናምን አይችልም። ነብይም ማናገር አይቻልም። ስለዚህ ነብይ ማናገር ሰላትን ሊያወርዱ ሰማለሁኝ ምላሽ ሰጣችኋለሁ ያለው ነብይ ዋሽቶ ነው ማለት ነው። ምን ሰላት አውርዱብኝ ምላሽ ሰጣችኋለሁ ያለው ነብይ ዋሽቶ ነው። ምላሽ ይሰጣችኋለሁ አይደለም ያለው፣ አጅር ያገኛል ነው። እንደዛም ብሏል። እሱም ደግሞ ሌላ ነው። ትመታበታለህ። እሱም አይጠቅምም ባልከው ትመታለህ።
ምላሽ እንደሚሰጥም የተናገረበት አለ። እንደገና ደግሞ ሀጀር እንደምታገኝም ተናግሯል። እሱ ሁለቱም ይመታሃል። ሁለቱንም አነሳልሃለሁ። ይኸውልህ አላህ በቁርአን ላይ ምን አለ መሰለህ፣ አይጠቅሙም ስላልክ ማለት ነው። ሰውንም ቢሆን አጋንንትን አልፈጠርኩም እኔ ቢገዙ ምን አገናኘው? ነው ከጠቀስኩት ጋር ከኔ ቶፒክ ጋር ምን አገናኘው? ቶፒኩን ልንገርህ፣ ከአንተ ጋር የሚገናኝበት ነገር ማለት ነው። ከርዕሱ ጋር ምን አገናኘው? እኔ እኮ ከርዕሱ ጋር ላገናኝልህ ነው። እኔ ሰዎችንና ጂኒዎችን ለምንድን ነው የፈጠራቸው ብዬ ጠይቄሃለሁ? አልጠየቅም። ላገናኝልህ ነው። ጎበዝ። ቆይ ካልጠየቅኩ ምንም አታገናኝም። በቃ የጠየቅኩ ላይ ብቻ ፎከስ የምታደርገው። የጠየቅኩ ምንድን ነው? እሱ ከሞተ በኋላ እሱን ማናገር፣ ለሱ ሚሴጅ አስተላልፈ እሱ ሊሰማህ ይችላል ወይ ሊጠቅምህ ይችላል ወይ ብዬ አይጠቅመኝም አይሰማም ብለህ ጨርሰሃል። አይጠቅመኝም አይሰማም አላልኩህም። ያልኩህ ነገርኩህ እኮ። ለምሳሌ መልእክት ያስቀመጠው ብቻ ነው እንጂ እሱ አይሰማም አያቃርብም የሚል አርጉመንት ነው ያስቀመጥከው። ማቃረብ እኮ ለምሳሌ ነገርኩህ እኮ። መልእክቱን ማድረስ ራሱ ማቃረብ አይደለም እኮ። አሁን አንተ ኮንታክት አድርገው በኤኒ ሚንስ ሊያቃርብ ይችላል ወይ ብዬ አይችልም ነው ያልከኝ። ዩቱብ ላይ ያለ ባይዜ ባክ አድርገን ልናስደምጥ እንችላለን። ዩቲዩብ ሳይሆን እኔ በነገራችን ላይ በቁርአን ማምን ሰው ነኝ። እኔ ዩቲዩብ ማንም ሰው ስላለው ምናምን እንደዛ ላምንልህ አልችልም። ማንም ስላለው ሳይሆን እኔ እናንተ አሁን ያወራነውን ያልኩህ ቁርአን ላይ እኔ እናንተ ያወራነውን ከ3 ደቂቃ በፊት ደግሜ ላስደምጥ እችላለሁ። ምን እንዳወራህ ነው ያልኩህ። ችግር የለውም እሱ ችግር የለውም፣ ኖርማል ነው። ስለዚህ ይህንን ክፍል እንዴት ትፈስረዋለህ? ክርስቲያን ክፈተው። ኦኬ እሺ፣ ይህንን ምናልባት ላታውቀው ትችላለህ። ዘይኑ አንዴ አድምጠኝና ከዛ በኋላ መልስን አዘጋጅ። እስከዛ አቡ ሁሬራ እንዳስተላለፈው ይላል። አቡ ሁሬራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ፣ ዌኔቨር ሰምዋን ግሪትስ ሚ፣ ከእናንተ አንዳችሁ ሰላም ባላችሁኝ ጊዜ አላህ ሪተርንስ ዘ ሶል ቱ ማይ ቦዲ፣ አላህ ነፍሴን ወደ ሰውነቴ ይመልሰዋል በመቃብር ውስጥ እያለሁ። ኤንድ አይ ሪተርን ሂዝ ግሪቲንግ፣ ከዛ በኋላ ሰላምታውንም እመልስለታለሁ ይላል። ስለዚህ አዳምጦህ ነው አይደል ሰላምታውን የሚመልስልህ? እንደዛ አይደለም። ኦኬ እንዴት ነው? ምን መሰለህ፣ የነቢያችን ሰለላሁ ዐለይሂ ወሰለም ስም ስታነሳ ሰለዋት ማውረድ ልክ አንተ ድዋ እያደረክላቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ማለት ሰላትና ሰላም በሳቸው ላይ ይውረድ እንደማለት ነው። እንደዛ ባልክ ቁጥር ለምሳሌ አንተ ለምትወደው ሰው ዱዓ ስታደርግ አንተም አላህ በምላሹ ምንድነው ስሙ አጅር ይጽፍልሃል ማለት ነው። ቫይብሬት እያደረገ ነው ድምፅ ዜኑ ትክክል መልስ እየሰጠ እንዳልሆነ አንተ ራስህ ገብቶሃል። ድምፅ እየተንቀጠቀጠ ነው። ምንም አይ እንደዛ ነው ነገሩና ትክክል እንዳልመለስ እናንተ አንድ ነገር ልናገር የምፈልገው ነገር ምን መሰለህ ዘይኑ፣ እርግጠኛ ነኝ የምነግርህ ይሄንን ሐዲስ ሰምተው አታውቅም። መሐመድ መቃብር ውስጥ አሁን ሰላም እያለኝ ነው ብለህ አታምንም አይደለም? እናንተ በምፈልጉ ፖይንት ለማስገባት ብቻ ነው፣ ሌላው ነገር የለውም። እኛ ቀጥታ ሐዲሱ የሚለውን ነው የተናገረው። ሂብሌታ እናደርግ እኮ እኔ ደግሞ የሚለውን ነገርኩህ አይደለ? ላይክ ዱዓ ማድረግ ለነቢያችን ሰላዋት ማውረድ ከአላህ ዘንድ አጅር ያስገኛል። አይደል? ምን እንደሚል ታውቃለህ? ይሰማችኋል ነው የሚለው ክፍሉ። እንደዛ ነው የሚለው። ሰላምታችንን አይመልስም ብለህ ነበር ቅድም። እመልሳለሁ አለ። ያ ረሱል አላህ ሰላም ነው ብለህ ወይም ደግሞ ሌላ ሰለዋት ስታወርድ ልክ አላህ ነፍሱን ወደ ስጋው መቃብር ውስጥ ይመልስለትና ሰላምታን ይመልስላል። በዓለማችን ላይ በቢሊዮን የሚቆጠሩ ሙስሊሞች ኦኬ ተነስቶ ምናምን ነው እያላችሁ ያላችሁት። አልወጣንም ያላልነውን አፋችን ላይ አትጫን። እኔ የምጠላው ነገር አይደለም። ቆይ ዜኑ የምጠላው ነገር ምንድነው? እሱ የሐሰት ፐርሚስ ገንብቶ እሱ ማፍረስ የሚሞክር ሰው እኔ ቤት አይችልም። ኖ ፐርሚስ አይደለም። ላይክ ግዴታ ወደ አንተ ፖይንት እስከምገባ ድረስ እንደዛ ነው ፐርፐዙ ማለት ነው።
ካልሆነ እኔ ደግሞ ያለውን ነገር እየነገርኩ ነው። የሐሰት ሎጂክ እሺ ቁርአን አሳየኝ። ቁርአን ቶነን ቀንሰው እንደዛ የሚልበትን አትጫጫ። ቶነን ቀንሰው፣ ምክንያቱም ተረብሻል። ቁርአን አሳየኝ። ሆልዶን ሐዲሱን አትቀበለውም? ቁርአን አሳየኝ። ሐዲሱን አትቀበለውም? ዶኢፍ የሆነ ሐዲስ አለ፣ ከዛ ደግሞ የምቀበለውም አለ። ሳሂህ የሆኑ ሐዲሶች እንሰጣለን። ለምን ቁርአን አታሳየኝም አንተ? እንደዚህ የሚል ካለ ቁርአንን ሐዲሱን አትቀበልም? ቁርአን ብቻ ነው የምትቀበለው? ቁርአን እኮ ቁርአኑን አሳየኝ። ቁርአን ሐዲስ የቁርአን መደገፊያ ነው። ኦኬ፣ እንደዛ ከሆነ እስቲ ኢሳ ተመልሶ ይመጣል ወደ ምድር፣ ከዛ ይሄን ያህል ዓመት ይቆያል የሚል አንድ የቁርአን ክፍል ተጠቅስልኝ። ኢሳ ያ ሰምተሃል? አንድ የቁርአን ክፍል ጥቀስልኝ። ወይንም ደግሞ ተውሂድን በሶስት ክፍላት ታስተምራለህ እና ተውሂድ በሶስት ይከፈላል፣ ተውሂድ እንደዚህ እንደዚህ የሚለውን እስቲ ከቁርአን አንድ ጥቀስልኝ። ተውሂድ አንድ አላህን መጣራት ብቻ ነው። አሁን ተውሂድ የሶስቱን ክፍሎች አሳየኝ እስቲ። ተውሂድ አልአስማኡል ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ የምትሉትን እስቲ ከቁርአን ላይ አሳየኝ። ሶስቱን በሶስት ይከፈላል ተውሂድ ብለህ እስቲ እሱን አንዱን ጥቅስ ስጠኝ። ለምን ወደ ሌላ ቶፒክ ትሄዳለህ? ለምን ይሄኛውን አታሳየኝም? ቁርአኑን እየተነጋገርንበት የነበረው እኮ ይሄኛው ቶፒክ ነበር አይደል? የምታምነው እኮ በቁርአን ላይ ባለ ነገር ብቻ ነው እኮ። ተውሂድ በዚህ በተውሂድ ክፍሎች አታምንም እንዴ? ኖ ወይ አሁን ይሄኛውን ጨርስልኝ፣ ከዛ እኔ እመልስልሃለሁ። ኢሳ ተመልሶ ይመጣል ብለህ አታምንም እንዴ? ይመጣል። እስከ ቁርአን አሳየኛ። ቁርአኒስት ስለሆንክ እኮ ይሄኛውን መልስልኛ። ይሄኛውን መልስልኝ፣ ከዛ እኔ ቀጣይ ላሳየኝ። ኮነኝን አሳየኛል። ከቁርአን አሳየኝ። ይሄንን የሚለውን እንደዚህ የሚለውን ምን የሚለውን አሁን ነቢያችን ሰለላሁ ዐለይሂ ወሰለም ከቀብር አሚን በሶሉ ተነስቶ ሰላምታ ይመልሳሉ ምናምን የሚለው ማለት ተነስቶ የሚል ቃላትን አልተጠቀምኩም። አፌዴ ያልተናገርኩትን ቃል እንዳታስቀምጥ ደግሞ whatever it is። እሺ አንተ ያልከው መልስ አሳየኝ በቁርአን። እኔ ምንድነው ያልኩት? በትክክል በለው። እኔ ምንድነው ያልኩት? አንተ ያልከው የነቢያችንን ስም ስታነሱ ነፍሳቸው ይመለስና እዛው ቀብር ላይ እንዳሉ ሰላምታ ይመልሳሉ አይደል? ሰላምታ ስታወርድ እሱ ላይ ስታወርድ እሱ ሰላምታን ይመልሳል። አላህን እሱን ይመልስና ስለዚህ ኦኬ ቁርአን ላይ መሐመድ ሞቷል የሚል እስቲ ጥቅስ ስጠኝ። ቁርአን አይውልህ ምን መሰለህ የሚለው ኢነሁም መይቱን ቆይ ቁርአኑን ልፈልግና ለእንትን ልበልልህ። ችግር የለውም ልንገርህ። ሳፈልግ ፈስረው በአማርኛው በለው እረዳዋለሁ። ልትለው የፈለግከው ገብቶኛል። አንተም ትሞታለህ እነሱም ይሞታሉ። እንደዛ ነው የሚለው? እንደዛ አይደለም የሚለው። በስራ በለው ቁርአኑን ቆይ ላውጣና ልንገርህ ከፈለክ እኮ ይሄኛው ሌላ ቶፒክ መቀየሩን ትተህ ይሄኛውን አሳየህ። ከዛ በኋላ የፈለከው ማስረጃ ማውጣት ይችላል። እንደዛ ማለት አንተ ሞቷል ማለት አይደለም። ላይ ሞት ይችላል። መሰገድ ካስፈለገ እንደዚህ መሰገድ ይቻላል። መሰገድ እኮ አይደለም እኮ ይሄ እኮ አይደለም። እኛ የምናምነው እኛ ሙስሊሞች ነን አይደለ? እኛ ሙስሊሞች ነን፣ በቁርአን እናምናለን። ቁርአን አሳየኝ። ከዛ ቁርአን ላይ ካለ እኔ አምናለሁ። በአዲስ አታምኑ። ቁርአን አሳየኝ ለኔ። ለምን ቁርአን አታሳየኝ? ቁርአን ካለ አምናለሁ፣ ማመኑን አምናለሁ። አሁን ደግሞ በቁርአን ላይ ሞቷል የሚል እንኳን የለም። ነፍሱ ትመለሳለች ከዛ እንደዚህ ይሆናል የሚል አሳየኝ አልከኝ። ነፍሱ መቼም ተለየች የሚል ከቁርአን ውስጥ ማምጣት አትችልም። እኔ እኮ ልፈልግልህ ነበር እንደ አጋጣሚ ስልክ እዚህ ጋር በሁለት ልዝጋና ላሳይህ ከፈልግ። ይኸው ክርስቲያን ይከፍትልሃል። ክርስቲያን ክፈትለት። ሱራውን እኔ እንትን አለለውም። ሱራውን እንትን አለለውም። ከፈለክ ሌላ ነገ ለራሱ ማምጣት እችላለሁ። ሲሪየስሊ እኮ አንተ እንደቀደሙት ነቢያትን እንዳለፉት ብትገደል ወይም ብትሞት ምናምን የሚለውን ክፍል ነው አይደል? አይደለም። አንተም ትሞታለህ እነሱም ይሞታሉ። ታዲያ ምን አገናኘው? ሞቷል ማለት ነው። ትሞታለህ ማለት ምን ማለት ነው?
ሌላ እንትን አለ ይሞታል። ሞቷል ማለት ግን አይደለም። እሱንም አይደለም። ለምሳሌ ነፍስ ሁሉ ሞትን ቀማሽ ናት ይላል። ኢሳ አልሞተም። እሱ ነፍሱን ሁሉ አንተን ብሎ ነቢያችን ሰለላሁ ዐለይሂ ወሰለምን አንተን ብሎ። ስለዚህ አንተ ባመጣው ሎጂክ ደግሞ እንደዛ ስለተባለ ሙሐመድ ሞቶ ተቀብሯል የሚለውን አያስይዝም ነው። ልክ አንተ በጠየቀው መሰረት አንተም ትሞታለህ እነሱም ይሞታል። ሌላ ሎጂክ ቁርአን ብቻ ነው። እስልምና ሐዲስ ትቀበላለህ ወንድማችን? ሁለቱንም እቀበላለሁ። ሁለቱንም እቀበላለሁ። አንድ ነገር ልናገር እኮ አንድ ነገር ልንገርህ። ምንድነው ክርክር? የምትቀበል ከሆነ ሐዲሱ ላይ ምንድነው ችግርህ? ለምን ቁርአኑ አታሳየኝም? ሐዲሱ ላይ ምንድነው? ቁርአኑ ላይማ እኮ የሌሉ ነገሮችን አሳየንህ እኮ። ለምሳሌ ኢሳ ተመልሶ ይመጣል። ፕሌስ አዳምጥ እንዳትፈራ። እኔ ነገርኩህ እኮ እኔ እኮ ይሄንን ነገር ፈልገህ አምጣ ብትለኝ ላመጣልህ 1000 ዓመት እታገሳለሁ። ኢሳ ተመልሶ ይመጣል። ይሄን ያህል ዓመት ይቆያል። ከዛ ጂዚያን ያስቀራል። ከዛ እንደዚህ ይዋጋና ተደጃል ጋር ምናምን ብለህ ታምናለህ። አንድ ጥቅስ በጠይቀህ አታመጣም። ግን እምነትህ ነው። ተውሂድን በ3 ከፍለህ ታምናለህ። እምነትህ ነው። አንድ ጥቅስ በጠይቀህ አታመጣም። ስለ ጥቁሩ ድንጋይ በቂያማ ቀን ይመጣል ዓይንና ምላስ ይዞ ብለህ ታምናለህ። አንድ ጥቅስ በጠይቀህ አታመጣም ቁርአን ውስጥ። እንደዛ አይደለም። አሁን ፓኒክ አታደርግ። ስለ ቀብር ተረጋጋ። ስለ ቀብር ቅጣት ታምናለህ። ከቀብር ቅጣት አንዱ ከፍተኛ ቅጣት የሚያስከትለው ሽንት ነው። ከቁርአን አንድ አምጣ ይህንን ጥቅስ ብላ ታመጣ። ደጃል የሚባል እንደዚህ ይመጣል ብለህ ታምናለህ። አንድ አይና ነው ብለህ ታምናለህ። ደጃል አንድ አይና ነው እንደዚህ ሚል እስቲ ደጃል ሚል ከቁርአን አምጣ ብላ ታመጣ። ቁርአን ሸፋ ነገርኩህ። አዳምጥ፣ ፓኒክ አታደርግ። ቁርአን ሸፋ እንደሚሆንልህ ከቁርአን ውስጥ አንድ ጥቅስ አምጣ ብላ አታመጣም። ብዙ ልሰጥህ እችላለሁ። ስለዚህ ምንድነው የሚያግባባን? በምታምንበት እንሂድ። ሐዲሱንም ታምንበታለህ። የምታምንበት ከሆነ ደግሞ ሐዲሱ ላይ እንከን ካገኘ ወደ ቁርአኑ አይ ሐዲሱን ይሄን አልቀበልም ትለንና ሐዲሱን ትቀበለዋለህ አትቀበለውም? በመጀመሪያ ደረጃ እኔ ለቁርአን እስካላሳየህ ድረስ ምንም መልስ አልመለስልህም። ከፈለክ ማስወጣት ትችላለህ። እናመሰግናለን። ስለዚህ እነኚህ የጠየቁ ሁሉ ቁርአን ላይ ስለሌሉ ስለዚህ ሙስሊም መሆን አይጠበቅብህም። በእነኚህ ማመንም አይጠበቅብህም ማለት ነው። ኢሳ ተመልሶ ይመጣል ማለት አይለብህም። አንተስ ኖ እንደዛ ሳይሆን ነገሩ ለምን አንተ ቁርአን አታሳየኝም? ዶኢፍ የሆኑ ሀዲሶች አሉ ብያለሁ። ዶኢፍ ማለት ዶኢፍ አይደለም፣ ሳሂህ የሆኑ በቃኝ እስክትል ይሄንን መረጃ ልስጥህ አልኩህ እኮ። ማማለህ መልስልኝ። ይሄ መጀመሪያ በቁርአን ላይ መልስልኝ። ለኔ ለምን በቁርአን ላይ አትመልስልኝ? ምን ልመልስልህ? በቁርአን ላይ ነገርኩህ እኮ። ለምን አታሳየኝም? ሙሐመድ ሞቷል የሚልም የለም አልኩህ እኮ። እሺ ነገ ከዚህ ቤት እመጣለሁ፣ እንትን እልልሃለሁ። እንደዛ ችግር የለውም። ያየች የሚል ታመጣልኛለህ። ያዝና ችግር የለውም። እሺ ከድር አቤት። እፎይ ማይክ አንስታል። ናፊ ደህና ነሽ? ሰላም፣ እንዴት ናችሁ? ሰላም ናችሁ? አርከፉን ነጋዳይ ዜኑም አልጀዳ ረሱሊን ነጋ ኑጀ ደግሞ ዜኑ አይሰማም እያለን ነው። አማርኛ አይሰማም ነብዩ እያልከን እየሞገትክ ነው ወይ እያለች ነው። አውራት እስኪ እሷ ዜኑ መስማት በምን አይነት እንትን ሊሆን ይችላል ነው ነገሩ እኮ። አንተ የምትለው ቆይ ነብዩ አለይሂ ሰላቱ እኔ ጋር ነው የተቋረጠው። እኔ ጋር እሷ ጋር መሰለኝ። ናፊ ኔትወርክሽ ትክክል አለ፣ ተቋርጧል።
ሆይ ተስማማለህ? አዲር ባለው ተስማማለህ? እንትን ሶሪ ዜኑ ባለው ተስማማለህ? በየትኛው በነብዩ ሰለላሁ ዐለይሂ ወሰለም አይሰሙም ብዬ አሁን እየተከራከረኝ ባለው እሱ ሲጀመር እኮ አንድ ነጥብ አላነሳም። የሞቱትን ቁርአንም እኮ ቢሆን የቁርአን አንቀጽ እኮ አለ። ወላ ተሕሰበነ الذين قتلوا في سبيل الله امواتا እነኛ የሞቱ ሰዎችን ሙታን አድርገህ አታስባቸው፣ አትገምታቸው። በል አህያኡን عند ربهم يرزقون በል አህያኡን ህያው ናቸው። አይደለም ነብዩ ሰለላሁ ዐለይሂ ወሰለም ሌላውም እንኳን ይሄ ቁርአን አንቀጽ ነው። ለምሳሌ አሁን ችግሩ ምንድነው ማለት ነው? ሰው በራሱ በልብ ወለዱ ዝም ብሎ እያሰበ በልብ ወለዱ ቁርአንንና ሐዲስን መረዳቱ ነው የሚጎዳው። ያለ እውቀት ሳይማር ዝም ብሎ ብድግ ብሎ እንዴት ይሆናል እንደዚህ እንዴ ነገ ሁሉም ይቀሰቀሳል ሲባል የበሰበሰውም እኮ ነው ተነስቶ ገላው ተመልሶለት ይቀሰቀሳል ምን የተባለው ገላው ተመልሶለት። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሐዲሶች አሉ፣ ሷሂህ የሆኑ ሐዲሶችን ብዙ ሐዲሶች አሉ። የሞተ ሰው ዱንያ ላይ የምታውቁት ሰው ነገ ከቀብሩ ሰላም ብትሉት ይመልስላችኋል ብለዋል። ሰላም አለይከ ብትሉት ዱንያ ላይ የምትተዋወቁት ይመልሳላችኋል፣ ነገር ግን አሰሙትም። ሰላም አለይከ ብትሉት ዱንያ ላይ ያ ማለት ማዕናዊያ ነገር የሚባል ነገር አለ። ማዕናዊያ አእምሮ ግን ይቀበለዋል። ለምሳሌ ሸይጣን አለ ወይ ብትሉኝ አዎ አለ። ማናችንም ክርስቲያንም ሙስሊምም ሰይጣንን አለ ብለን እናምናለን። ነገር ግን አላየነውም። በአይናችን ለምሳሌ አላየነውም። ስላላየነው የለም ማለት አይደለም። እይታችን ስለተጋረደብን የለም ማለት አይደለም። ለዛ እንደዚህ አይነት ነገራቶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሰማሉ በአላህ ፍቃድ አላህ እንዲሰሙ ያደርጋቸዋል። ዋናው ነጥባችን ምን ላይ ነው ማለት ነው? በአላህ ፍቃድ ከአላህ ውጪ ያለ አላህ ፍቃድ አንድም ነብይም ይሁን ወልይም ይሁን የመፍጠር ነገር ማድረግ የሚችል መርዳትም ይሁን መስጠትም ይሁን የሚጠየቅም የለም ነው እምነታችን። ከዛ ውጪ ግን ሰበብ ያደረጋቸው አሉ ማለት ነው። ነብያቶችም ወልያቶችም እንደዛው ሻሂዶች። ኦኬ ያቋመን ቅድም እንደስላልክ ዜኑ አክቹአሊ ወጥ የሆነ እንትን አላመጣም። እስኪ ነገ አመጣለሁ ስላለ ግን ቅድም ያነሳው ነጥብ አለ እፎይ ከዘይኑ ጋር ማለት ዘይኑ ስላነሳብህም ሊሆን ይችላል። ከቁርአን አንጣልኝ ብሎ ስለያዘህ ሊሆን ይችላል። ከቁርአን ማታመጣቸው ነገራቶች ስትል ቁርአን እያንዳንዱ ነገራቶች ላይ ስማቸውን እየጠቀሰ ገልጿል ማለት አይደለም። ነገር ግን በጥቅሉ ግን ይመጣል። እንዳለ የጠቀስካቸውን ነገራቶች እኔ በጥቅሉ ለምሳሌ ስለ ደጃል ሊሆን ይችላል፣ ስለ ሌሎችም ማለት ነው፣ ስለ ነብዩ መሞት ሊሆን ይችላል። በጥቅሉ ግን ተጠቅሷል። ቁርአን በጥቅሉ ነው ቃዒዳ ይባላል በአረብኛ እንጂ ለምሳሌ ደጃል አንድ አይና ነው ይመጣል የሚል አለ። አሁን ይሄን የምፈልግበት በዝርዝሩ ነው ወይስ በጥቅሉ? ደጃል የሚባል አንድ አይና የሆነ ተብሎ የተነገረበት ከዛ ይመጣል፣ ከዛ ኢሳ ይመጣና ይገለዋል የሚል አንድ ጥቅስ አለ። ቃል በቃል የለም። ቃል በቃል ከሆነ የለም፣ ቃል በቃል የለም፣ ኤክስፕሬሽኑም የለም። ደጃል አንድ አይና የሆነ ደጃል የሚባል ስም እንደገና ደግሞ ከኢሳ ጋር እንደሚዋጋ ወይንም ብዙ አጥፍቶ ከዛ ኢሳ እንደሚገለው ምናምን በቁርአን ውስጥ እንዳልተጠቀሰ ነው የማውቀው። ቁርአን ምክንያቱም ቃዒዳ ነው፣ ቃል በቃል እያንዳንዷ ነገር ላይ አሁን እኛን አላህን የፈጠረን እፎይ አንተን አላህን የፈጠረክ ግን እፎይ እኔን አላህ እንደፈጠረኝ ከቁርአን ማስረጃ አንጣ ብትለኝ አመጣልሃለሁ። ግን በስምክ እፎይን ፈጠርኩ የሚል አይደለም። ገባ? ቁርአን ቃዒዳ ነው። ለዛ ነው ችግር የለውም። ምክንያቱም ያነሳቸው ስላልከው ያነሳቸውን ስለማውቀው ነው። ስለዚህ ሌላኛው ምንድነው ኢሳን ያነሳሁት። ኢሳ ተመልሶ ይመጣል፣ ጂዚያን ያስቀራል፣ 40 ዓመት ምናምን ይቆያል፣ ሚስት ያገባል ምናምን የሚል አስተምሮ አላችኋ? እንደዛ የሚል ቁርአን ላይ ያለ አንድ ጥቅስ ቁርአን ላይ ቃል በቃል የለም። ግን በጁምለተን ግን አመጣልሃለሁ። አሁን ጁምለተን ግን አመጣልሃለሁ። ችግር የለውም። ሜቢ በጥቅሉ ማለት ሌላኛው የጠቀስኩት ምንድነው እሱ ብዙ አለ። እኔ ብዙ አመጣልሃለሁ፣ ብዙም ነገር አመጣልሃለሁ አልኩህ እኮ እፎይ። አሁን ጉንጭ አልፋ እንዳይሆንብን ሌላም ነገራቶች አመጣልሃለሁ ቁርአን ላይ ቃል በቃል ያልተጠቀሱ ነገር ግን እነሱን የሚነካ ቃዒዳ የለም ወይ የለም ያልከኝ ሰዓት ነው ማወራክ። ለዛ እኮ ነው ምክንያቱም አንተን ማን የፈጠረክ? አሁን አንተን በጠይቅክ ማን የፈጠረ ብልክ ፈጣሪ ትለኛለህ።
ያለው ከዜኑ ጋር ያወራነውን ስለማቀው ነው። ከዜኑ ጋር ያወራነውን እኮ ከዜኑ ጋር ያወራችሁበት መንገድ ቃል በቃል ከቁርአን ስለፈለገ ነው ያወራው። ያ ቃል በቃል ስለፈለገ አንተ የጠቀስካቸውን እኮ ሱራ 2 154 ላይ ሱራ 3 169 ላይ አስቀድመን እኮ ጠቅሰን እኮ በቁርአን ውስጥ እንዳለ መረጃዎች ሰጥተናል። ባላ መንገድ የተገደሉ የሞቱ ሙታን እንደማይባሉ ሕያዋን እንደሚባሉ በቁርአን ውስጥ ተጠቅሶ እንዳለ እናውቃለን። ጠቅሰን አሳይተን ደጋግመን አሳይተናል። ሙታን አይባሉ ሙታን አትበሏቸው ብሎ ቁርአኑም እንደሚከለክል፣ ነገር ግን ወደ አዲስ ስንሄድ ተዛ ሐዲሱን አልፈልግም አለ። ውሽዝ ያንንም ብናመጣለት አሁን እሱ ኢንቴንሽኑ ምንድነው? እሱ ሙሐመድ ይሰማል ይመልሳል የምትል ቃል በቃል ስለፈለገ ማለት ነው። ሕያዋን ናቸው ሙት አትበሉ እያለ ሙሐመድ የምትለዋን ስለፈለጋት ማለት ነው። አርጉመንቱ እንዴት እንደሚሰራ ስለማውቀው ነው። ስለዚህ እንደዛ ከሆነ የአንተን ጌም እኔ መጫወት እችላለሁኝ። ቃል በቃል ሙሐመድ ነፍሱን አላህ ይመልሳታል፣ ከዛ በኋላ አላህ ምላሽ ይሰጣል የሚል አንጣለኝ። እኔ ደግሞ ምን ጠየቁት? አላህ ነፍሱን ከሙሐመድ ለይቷታል ሞቷል የሚል እንኳን ቃል በቃል ስጠኝ። ምክንያቱም እሱ ቃል በቃል የሚፈልገው ምንድነው? ምትል ስለሆነ አርጉመንት ከድር አልጨረስክም? ለበይክ አይ እፎይ ነበር አልጨረስክም? አባይ ምን ነው ያረብ አይ አልጨረሰም? ጨርሷል። እሺ እፎይ ሲጀመር ማለት ነው ሲጀመር ጥያቄ ስታቀርብ ለምታመናለ እሺ ሰላም ብያለሁ፣ ይቅርታ። እሺ ቀጥል። ማለት እዚህ ጋር ጥያቄ እየጠየክ ነው ሙስሊሞችን ማለት ነው አይደለ? እሺ ምን ይላል መሰለኛ ጋር ፈስዐሉ አለ ዚክረ ኢን ኩንቱም ላ ተዕለሙን ይላል። የማታውቁትን ዓሊሞችን ወይ ደግሞ አዋቂዎችን ጠይቁ ይላል። ምክንያቱም አንድ ሰው በማንኛውም እምነት ሁሉም ሰው አዋቂ አይደለም። ሁሉም ሰው እምነቱን ሊረዳ ይችላል በተወሰነ ነገር፣ ግን ሁሉንም ጨርሶ ያውቃል ብለህ አታስብ። ለምሳሌ አንተ የሚቀርህ ነገሮች ብዙ ነገሮች ይኖራሉ እንደ እምነትህ ማለት ነው። ኤግዛምፕሉን ለምን ነው የተጠቀምከው? ለምንድን ነው ኤግዛምፕሉን የጠቀስከው? ቆይ አስጨርሰኛ፣ ከዛ በኋላ እነግርሃለሁ። ለምንድን ነው እሱ እንደዛ አልከው? የተጠቀምኩበት ምክንያት እዚህ ጋር የምታገኛቸው ሰዎች ሁሉ ወይ አዋቂ አሊም ሊሆኑ አይችሉም። የተወሰነ ቁንጽል የሆነ እውቀት ሊኖራቸው ይችላል፣ ሙሉ እውቀት ሊኖራቸው ይችላል። አንተ እዚህ ጋር እንደዚህ አይነት ሐሳቦችን ስታቀርብ አዋቂዎችን ለምን አቅርበህ አትናገርም? ያ ረቢ መልስ እንዲመለስልህ ከፈለክ ትክክለኛ የሆነ መረጃ ከፈለክ ታዋቂ ሰዎችን ለምን አታቀርብም? አዳምጥ ስትባል አዳምጥ። እኔ አንተ አሁን ፕሮፌሰር ትሆን የተማርክ ትሆን ያልተማርክ ትሆን ዶክተር ትሆን ኢንጂነር ትሆን አውቃለሁ። ኡስታዝ ትሆን ስለዚህ እዛ ጋር ያቆማል ማለት ነው። ክስህ እኔም መክሰስህ እዛ ጋር ያቆማል። እዚህ ጋር የምታያቸው በሙሉ የተማረ ምሁር ሊሆን ይችላል፣ ወይንም አንተ እንዳልከው ከአንተ በታች ሊሆኑ ይችላሉ። ሀስቲ ጄኔራላይዜሽን እንዳሰራ ደግሞ የማንንም ማንም ያለ ስለማያውቅ በአንተ ጭንቅላት መዝነኸው እከሌ አያውቅም፣ በአንተ ጭንቅላት መዝነው እከሌ ያውቃል የምትለውን እሱን የምፈልገው መስጊድ ሄደህ ተማር ተስሩ። አልደፈንኩልህም እኮ እኔ እኮ የከሌ አያውቅም የከሌ ያውቃል ብዬ ሙሉ ለሙሉ አልደፈንኩልህም። ገባህ አይደል? አልተናገርኩም። ይችላል ነው ብዬ ያልኩ። ገባህ አይደል? ሙሉ አረፍተ ነገሩ በአራት ነጥብ አልዘጋሁትም። ገባህ አይደል? በዘጋውም አሪፍ ነበረ። ሀስቲ ጄኔራላይዜሽን ሰራህ አልኩህ እኮ ጠቅልለህ ሁሉንም በኮሮጆ ውስጥ ጨምረህ እዚህ መታያቸው አቁም ብለህ ዘጋኸው እኮ። እንደው አንተ እኮ ነህ እዚህ ጋር የገቡ ሰዎች ሁሉ እውቀት እንዳላቸው ሰው አድርገህ ሙሉ ለሙሉ ከቁርአን መረጃ ካልሰጣችሁኝ እምነቱን ለመተቸት ነው እኮ አንተ እንደማይችሉ እያወቅ መሀል ላይ የገባህ ዝም ብለህ የማይሆን ጥያቄ የምትጠይቀው። ገባህ አይደለ? እንጂ አንተ እኮ እውነት ጎበዝ ከሆንክ እኮ ከዚህ በፊት ብዙ ዳዒዎች ብዙ ኡስታዞች እኮ ፊት ለፊት እንዲቀርቡ ጥያቄ ቀርቦልሃል እኮ መቅረብ አልቻልክም፣ መመለስ እኮ አልቻልክም። በቃ ያውቃሉ የምትላቸውን ጆሮአቸውን ጠምዘቤ ስገባ ሁሌም ቤታችን ክፍት ነው ያዛቸውና ነው አይሻልም? መጫወጫት ነው የሚሆነው። መጫወጫት ነው የሚሆነው። ለዛሬ ይብቃን። አክቹዋሊ ይብቃን። ትናንትና መልስልኝ እንጂ ትናንት ምንድን ነው እሱ? አመጣለሁ ያልከው ነገር ነበር።
አይ ስለ ስላሴ እያወራን አስወጣችሁ ይማታ እኮ ምንድን ነው እሱ የሆነ ነገር አመጣለሁ ነገ ብለህ ነበር የወጣው። አረ ምን አመጣለሁ ብለህ የሆነ ነገር ምን እንደሆነ ነገ ይዤ እመጣለሁ ብለህ ነው የወጣው። አይደለም እያወራን ነበር እኮ ተቆረጠ። ኦኬ ኔትወርክን ያስወጣኝ ጥያቄዎች እየጠየቅ እየመለስኩልህ ከዛ በኋላ ጥያቄ ኔትወርክን ያስወጣኝ ነው ነው እንዴት ነው ነው? ትናንት እንዴት ነው? ኔትወርክ ነው። ጨርሰናል ለጣ ነው ነው ኔትወርክ አልጨረስንም። ያው ጥያቄዎች የተወሰኑ መልሼልህ ከዛ በኋላ ኔትወርክ እንዳስወጣኝ አስታውስ መሰለኝ ረስቼዋለሁ። ያ ነገ ሜቢ ዛሬ ኔትወርክ እንትን ቻርጀሬ ኦልሞስት ሄዷል። አይ እሺ ደህና ደሩ ሰዎች። ናፊ ኔትወርክ ከኛ ጋር ያለውን ነገር እንዴት ነው? ልዩነት የለህማ ካነሳሁት ነጥብ ጋር በዚህኛው ላይ ልዩነት የለኝም። ትናንትና ከእናንተ ጋር ያለውን በእናንተ ጋር ማብራሪያ አውርቻለሁ። ከናፊ ጋር እንደውም ተጨቃጭቀናል። ናፊ ልዩነት ተረድተሃል ማለት ነው። የእናንተን ስለተረዳሁት ብዙ ጥያቄ ስለሌለኝ ነው እናንተው ላይ ያ ነው ማለት ነው። እስልምና እኛ ከመሻይኾቻችን በተማርነው መንገድ አርጉመንቶችን ተረድቼ ነው እኔ ከሰዎች ጋር መወያየት የምፈልገው። የሰዎችን አስተምሮ ማያምኑትን እንደሚያምኑ አድርጌ ማፍረስ አልወድም። በሚያምነው ነው መሞገት ያለብህ። ፎልስ ፐርሚስት ገነባና እንዲህ ካለ እያመለከው ነው ማለት እንዲህ ካለ እንዲህ እያለ ነው ማለት ነው። ላጣሙ ተረድቶ ከዛ ወዲያ ለዛ ምላሽ መስጠት እሱ ከአማኝ የሚጠበቅ ነው ብዬም አላምነው። የራሱ ትክክለኛ የሚያምነው ማፍረስ፣ ትክክለኛ የሚያምነው ማታምንበት ከሆነ እሱ መቃወም ነው እንጂ ማያምንበትን አፉ ላይ ታስቀምጥና ለራስ ተርጉመ ከዛ በኋላ እሱም ማፍረስ ስህተት ነው። የእናንተዎቹ ኮንሰፕቱ ስለገባኝ ነው። ስለዚህ ዋሃብዮቹ ቻሌንጅ ያደረኩ ከዛ አንጻር ነው። ኤኒዌይስ ናፊ ይሰማል? ሰላም ናቸው። የኔም ኔትወርክ ዛሬ ደካማ ነው። ያ ትናንት ከአንቺ ጋር ትንሽ ተራግጠናል። አይ ትናንትና እኮ እኔም እንትን ስረዳ እናንተን የተቃወሙ ሰዎች ነበሩ መሰለኝ። ትናንትና ልጄ ነው የገባሁት። በውስጥ ራሱ እየጻፉልኝ ነበረ። ዛሬ ተናደሃል ማለት ነው። ስናደድ አንዳንዴ እንትን ሆናለሁ፣ ሆት ሆናለሁ። እንትን ነው ያነሱት፣ ያ ነገር እኛ ጋር ያነሱት እነሱ ጋር ባክ ፋይር ሳይሆን ቶፒኩ ከፍቶ እንደሚመጣ እያወቁት አንዳንዴ ምን አለ መሰለሽ እነኚህ ጣቶች ሳይኖሩሽ ይህንን ብቻ ጣት ይዘሽ መንገድ ላይ አንድ ሰው እችኛዋ ጣት ባኖረው እቺ ጣት የለችውም እያልሽ አይምን ይህንኛው ባይኖረው አንቺ ሁሉም የለሽም እነኚህ እቺ ብቻ ነች ያሉሽ። ከዛ ይህንን የሌለውን ብታይ አውራ ጣት የለውም እያልሽ ሞክ ታደርጊያለሽ። አይ አላደርግም። እኔ ለዛ ሲሰማችሁ የምታደርጊ ከሆነ ያ ሰውዬ ምን ያደርጋል? አንቺ ጋር መሰዳደብ አይጠበቅበትም ብሎ ማሳየት ብቻ የሚጠበቅበት። ስለዚህ ስላልተረዳውኝ እኔ ወጣው። እናንተን የተናገረ ሰው አለ በምን እንደሆነ ባላውቅም በዛ ላይ እንደሆነ እየተነጋገራችሁ ያላችሁት። እኔ ደግሞ የራስን እንጂ ስለሌላው ስለማላቅ ያ ብዬሻለሁኝ እኮ በዚህ ላይ የሚያነሱ ልጆች አሉ፣ እንዲህ ብለው የሚያነሱ አሉ። እናንተ ጋር እንዲህ እያለ ያውም ወረስቶ ነው እናንተ ጋር እያለ እኛ ጋር መጥተው ግን ይሄንን ብለው ይጠቅሳሉ። እናንተ ጋር ሲሆን ለምንድን ነው እሱ ምናምን ብዬ እያልኩ ነበረ። እንትን ስላሉ ነው። እኔስ ሶሪ ዛሬ ትንሽ ጥሩ ሙድ ሳለው ትንሽ አየር አልተስማማኝም ነበር። ይብቃል። ቴንኪው። ደህና ደሩ። እሺ ደህና ደሩ። እናንተ ደህና ደሩ።